ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የቡና ሚዲያ ዓለም አቀፍ ዜና ትንታኔ ጀመረ። አማኑኤል ኃይለ ነኝ። ከኛ ጋር እስከ መጨረሻ ትቆዩ ዘንድ በአክብሮት ጋብዣለሁ። ለዩቲዩብ ቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ሊያደርጉት ነው በተባለው አዲሱ ስምምነት ዙሪያ የሪፐብሊካን ፓርቲ ታላላቅ ፖለቲከኞች የተለያየና የሚጋጭ አቋም እያንጸባረቁ ነው ተባለ። እስካሁን በይፋ የተደረሰ ስምምነትም ሆነ የወጣ ዝርዝር መረጃ ባይኖርም ሊኖር የሚችል የተባለው ስምምነት በፓርቲ ውስጥ ከፍተኛ ክርክር አስነስቷል። ታዋቂው ሴናተር ቴድ ክሩዝ በጉዳዩ ላይ ከፍተኛ ስጋት እንዳደረሰባቸው ገልጿል። ሴናተሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ትራምፕ በኢራን ላይ ጥቃት መክፈታቸው ትክክለኛ እርምጃ ቢሆንም ስምምነቱ ኢራን በቢሊዮን የሚቆጠር ዶላር እንድታገኝ፣ ዩራኒየም እንድታበለጽግ፣ የኒውክሌር መሳሪያ እንድትሰራ እናም የሆርሙዝ ባህረ ሰላጤን እንድትቆጣጠር የሚፈቅድ ከሆነ ግን አስከፊ ስህተት ይሆናል በማለት አጥብቀው አስጠንቅቀዋል። በተመሳሳዩ ሴናተር ቶም ትሊስ ሂደቱ ትርጉም እንደማይሰጣቸው ተናግረዋል። የመከላከያ ሚኒስትሩ ከሳምንታት በፊት የኢራን መከላከያ ሙሉ በሙሉ መውደሙንና የኒውክሌር ማዕድኑን በእጅ ማስገባት የጊዜ ጉዳይ ብቻ መሆኑን ተናግረው እንደነበር ያስታወሱ ሴናተሩም አሁን ላይ የኒውክሌር ማቴሪያሉ በኢራን ውስጥ ሊቀር እንደሚችል የሚጠቁሙ ሀሳቦች ለምን እንደሚነሱ ጥያቄ አቅርበዋል። በሌላ በኩል ደግሞ ስምምነቱን በአዎንታዊ መልኩ የሚመለከቱ የፓርቲው አባላት አልጠፉም። ኮንግረስማን ቶማስ ለኤምባሲ በሰጡት አስተያየት እንደ ሊንድሴ ግርሃም እና ቴድ ክሩዝ ያሉ ሴናተሮች ስምምነቱን አጥብቆ የሚቃወሙበት ከሆነም ስምምነቱን በጣም ጥሩ ሊሆን እንደሚችል ተናግረዋል። ኮንግረስማኑ ባለፈው ዓመት የአሜሪካ ጦር ያለ ኮንግረስ ፈቃድ በኢራን ላይ ወታደራዊ እርምጃ እንዳይወስድ የሚከለክል የውሳኔ ሀሳብ አቅርቦ እንደነበርም ይታወሳል። እንዲሁም የሴኔቱ አብላጫ ድምፅ አስተባባሪ የሆኑት ጆን ባራሶ የስምምነቱን ዝርዝር ሁኔታ ገና ባይታወቅም የትራምፕ የኃይል እርምጃ እና የአሜሪካ ጥንካሬ ኢራንን ተገዳ ወደ ድርድር ጠረጴዛ እንድትመጣ አድርጓታል በማለት ለሂደቱ ያላቸውን አዎንታዊ አቋም ማንጸባረቃቸው ተዘግቧል። በሌላ ዜና ደግሞ የአሜሪካ የመኖሪያ ፈቃድ ለማግኘት ከሚያመለክቱ ስደተኞች አብዛኞቹ ሀገሪቱን ለቀው ወጥተው በሌላ ሀገር ከሚገኝ ኤምባሲ ወይም ቆንስላ ጉዳያቸውን መከታተል እንዳለባቸው ተገልጿል። የአሜሪካ የዜግነትና የስደተኞች አገልግሎት ይፋ እንዳደረገው አዲሱ ፖሊሲ አብዛኞቹ ስደተኞች የመኖሪያ ፈቃድ ጥያቄ ለማቅረብ ከሀገሪቱ እንዲወጡም ያዛል። ስደተኞቹ አሜሪካንን ለቆ ከወጡ በኋላም በሌላ ሀገር በሚገኝ ኤምባሲ ወይም ቆንስላ ጥያቄያቸውን ማቅረብ እንደሚችሉ ተገልጿል። ይህ አሰራር የማይተገበረው በጣም ልዩ በሆነ ሁኔታ ውስጥም ብቻ እንደሆነም ተቋሙ አስታውቋል። ዘገባው የቢቢሲ አማርኛ ነው። በመጨረሻም የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር በሚደረገው ድርድር ተደራዳሪ ቡድናቸው በችኮላ እንዳይስማማ አስጠንቅቀዋል። ፕሬዝዳንት ትራምፕ ከኢራን ጋር እየተደረገ የሚገኘው ድርድር በተደራጀ ሁኔታ እና መፍትሄ በሚያመጣ መልኩ እየተደረገ መሆኑንም አስታውቀዋል። ከኢራን ጋር ያለው ጦርነት ማስቆምና የሆርሙዝ ሰርጥን ዳግም ማስከፈትን ጨምሮ በበርካታ ጉዳዮች ላይ ድርድር መደረጉንም ገልጿል። ይሁን እንጂ አሁን ጊዜው ለኛ ነው፣ ስለዚህ መቸኮል አያስፈልግም በማለት የተደራዳሪ ቡድናቸውንም አስጠንቅቋል። ትራምፕ ከኢራን ጋር በስምምነት ዙሪያ ሰፊ ውይይት እንደተደረገ በመግለጽ ዝርዝሩ በቅርቡ ይፋ ይሆናል ማለታቸውን አልጀዚራ ዘግቧል። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባዩ ኢስማኤል ባጋይ ከአሜሪካ ጋር እየተደረገ ያለው ንግግር መቀራረብ እየታየበት እንደሆነ ባለፈው ሳምንት መናገራቸው ይታወሳል። ከቡና ሚዲያ ዓለም አቀፍ ትንታኔ ዘገባችን ይህንን ይመስላል። አማኑኤል ኃይለ ነበርኩኝ። ጤና ይስጥልኝ።